ለብዙ ምዕተ ዓመታት አንድ ታላቅ ግዛት ከምሥራቅ እስከ ምዕራብ ድረስ ሰፊ ግዛትን በመቆጣጠር የዓለምን የኃይል ሚዛን በመቀየርና በታሪክ ላይ የማይሽር አሻራን ጥሎ አልፈዋል። ይህ ግዛት የምዕራቡን ዓለም በፍርሃት እንዲንቀጠቀጥ፣ የምሥራቁን ባህል እንዲያብብ፣ የሦስት አህጉራትን ዕጣ ፈንታ እንዲወስን አድርገዋል። የኦቶማን ኢምፓየር ስሙ ራሱ የኃይል የቅንጦትና የማይታመን ወታደራዊ ብቃት ተምሳሌት ነው። ሁሉም ነገር ግን የተጀመረው ከአንድ ትንሽ የቱርክ ጎሳ ነበር። ነገር ግን የግዛቱ እውነተኛ ማንነትና ዓለምን የለወጠው ምስጢር የተገለጸው ግንቦት 29 1453 ነበር። አንድ ወጣት ሱልጣን በግዙፍ ጦር ታጅቦ ለ1000 ዓመታት የቆመውንና የማይደፈር ተደርጎ ይቆጠር የነበረውን የቆስጥንጥንያን ከተማ ቅጥር በደመሰሰ ጊዜ የአንድ ስልጣኔ ፍጻሜ እና የሌላው መባቻ ታወጀ። ይህ ድል የአንድ ከተማን መውደቅ ብቻ ሳይሆን የአዲስ የዓለም ስርዓት መወለድን ያበሰረና የኦቶማን ኢምፓየርን ከትንሽ ርዕሰ መስተዳድርነት ወደ ዓለም አቀፍ ሌላ ኃያልነት የቀየረ ቁልፍ ነበር። የኦቶማን ኢምፓየር ታሪክ የተጀመረው አናቶሊያ በመባል ከሚታወቀው ለም መሬት ነው። ይህች ባህረ ገብ መሬት በእስያና በአውሮፓ መካከል እንደ ድልድይ ሆና የምታገለግል ሲሆን በታሪክ ዘመናት ሁሉ ለብዙ ስልጣኔዎች መነሻና መዳረሻ ሆናለች። የኦቶማኖች ቅድመ አያቶች የሆኑት የቱርክ ጎሳዎች መገኛቸው ከመካከለኛው እስያ ሰፊ ስቴፕ ክልሎች ነበር። እነሱ ዘላኖች፣ ጠንካራ ተዋጊዎችና የተዋጣላቸው ፈረስ ጋላቢዎች ነበሩ። በ10ኛውና በ11ኛው መቶ ክፍለ ዘመን እነዚህ የኦጉስ ቱርክ ጎሳዎች በፖለቲካዊ አለመረጋጋትና በአየር ንብረት ለውጥ ምክንያት ወደ ምዕራብ መሰደድ ጀመሩ። ጉዟቸው ወደ ፋርስና መካከለኛው ምስራቅ ምድር ይዟቸው መጣ። በዚህ ስደት ወቅት ከእስልምና ሃይማኖት ጋር ትውውቅ አደረጉና ብዙም ሳይቆይ እስልምናን እንደ ዋና ሃይማኖታቸው ተቀበሉ። ይህ ሃይማኖታዊ ለውጥ የማንነታቸውና የወደፊት ዕጣ ፈንታቸው ወሳኝ አካል ሆነ። ከነዚህ ጎሳዎች መካከል የሰልጁኮች ቡድን በመካከለኛው ምስራቅ ውስጥ ትልቅ ኃይል በመሆን ብቅ አለ። የሰልጁክ ኢምፓየርን ከመሠረቱ በኋላ በ1071 በማንዚከርት ጦርነት ላይ የባይዛንታይን ኢምፓየርን ጦር በአሳፋሪ ሁኔታ አሸነፉ። ይህ ድል የአናቶሊያን በሮች ለቱርክ ጎሳዎች ወረራ ክፍት አደረገ። በዚህም ምክንያት አናቶሊያ ቀስ በቀስ ከግሪክ ክርስቲያን ምድር ወደ ቱርክ ሙስሊም ምድርነት መቀየር ጀመረች። የሰልጁኮች ቅርንጫፍ የሆነው የሩም ሰልጁክ ሱልጣኔት በአናቶሊያ ውስጥ ዋናው ኃይል ሆነ። ይሁን እንጂ በ13ኛው መቶ ክፍለ ዘመን የሞንጎላውያን ወረራ የሩም ሰልጁክ ሱልጣኔትን አዳከመው። ሱልጣኔቱ እየተበታተነ ሲሄድ አናቶሊያ በበርካታ ትናንሽና ነፃ በሆኑ የቱርክ ርዕሰ መስተዳድሮች ወይም በይሊኮች ተከፋፍለች። እያንዳንዱ በይሊክ በራሱ መሪ ወይም በይ የሚተዳደር ሲሆን ሁሉም ለስልጣንና ለግዛት ይፎካከሩ ነበር። በእነዚህ በርካታ በይሊኮች መካከል በሰሜን ምዕራብ አናቶሊያ ከባይዛንታይን ኢምፓየር ድንበር አቅራቢያ አንድ ትንሽ ነገር ግን ትልቅ ምኞት የነበረው በይሊክ ነበር። ይህ በይሊክ የሚመራው ኤርቱግሩል በተባለ የካይ ጎሳ መሪ ነበር። ኤርቱግሩል ለሩም ሰልጁክ ሱልጣን በነበረው ታማኝነትና ወታደራዊ አገልግሎት ምክንያት በሶጉት አካባቢ ያለውን ይህንን ትንሽ ግዛት ተሰጥቶት ነበር። ቦታው ስልጣዊ ጠቀሜታ ነበረው፣ ምክንያቱም በቀጥታ ከደከመው የባይዛንታይን ግዛት ጋር ይዋሰን ነበር። ይህ አቀማመጥ ለወረራና ጋዛ በመባል ለሚታወቀው የእስልምና ቅዱስ ጦርነት ምቹ ዕድልን ፈጥሮ ነበር። ኤርቱግሩል ከሞተ በኋላ በ1299 ልጁ ዑስማን ዋን ስልጣኑን ተረከበ። ዑስማን ከአባቱ የበለጠ ምኞትና ብልሃት የነበረው መሪ ነበር። በዙሪያው የነበሩትን ሌሎች የቱርክ ጎሳዎችና የባይዛንታይን የድንበር ከተሞችን በመውረር ግዛቱን ማስፋፋት ጀመረ። የዑስማን አመራር ስር የተሰባሰቡት ተዋጊዎች ኦስማንሊ ወይም ኦቶማኖች በመባል ይታወቁ ጀመር። ይህ የዑስማን ትንሽ በይሊክ በቀጣዮቹ 600 ዓመታት ዓለምን የሚገዛውና ስሙን በታሪክ መዝገብ ውስጥ በደማቅ ቀለም የሚጽፈው የኦቶማን ኢምፓየር መሠረት ሆነ። የኦቶማን ኢምፓየር መስፋፋት የጀመረው በዑስማን አንደኛ የግዛት ዘመን 1299-1324 ነበር። ይህ ዘመን የግዛቱ ምስረታና የመጀመሪያዎቹ ድሎች የተመዘገቡበት ወሳኝ ወቅት ነው። ዑስማን በዙሪያው የነበሩትን የባይዛንታይን ከተሞችና ምሽጎች አንድ በአንድ በመቆጣጠር እንዲሁም ሌሎች የቱርክ ጎሳዎችን በማሳመን ወይም በማስገደድ ከጎኑ እንዲሰለፉ በማድረግ ግዛቱን አስፋፍቷል። የሱ ጦር በዋናነት በጋዚ ተዋጊዎች ላይ የተመሠረተ ነበር። እነዚህ ተዋጊዎች ለእስልምና ክብርና ለዝርፊያ ዕድል ሲሉ የሚዋጉ በፈቃደኝነት ላይ የተመሠረቱ ፈረሰኞች ነበሩ።
የኡስማን አመራርና የጋዚዎች ጀግንነት የኦቶማንን የመጀመሪያ ስኬቶች አስገኝቷል። በሕይወቱ መጨረሻ አካባቢ ኡስማን በወቅቱ የአካባቢው ትልቅ የባይዛንታይን ከተማ የነበረችውን ቡርሳን ከበባት። ምንም እንኳን ከተማዋን ከመያዙ በፊት ቢሞትም መሠረቱን ጥሎ አልፏል። ሥልጣኑን የተረከበው ልጁ ኦርሃን አንደኛ 1324-1362 የአባቱን ራዕይ እውን አደረገ። በ1326 ቡርሳን በመያዝ የመጀመሪያዋን የኦቶማን ርዕሰ ከተማ አደረጋት። ይህ ድል ኦቶማኖችን ከዘላንነት ወደ ከተማ ተኮር አስተዳደር የቀየረ ትልቅ እርምጃ ነበር። ኦርሃን በቡርሳ መስጂዶችን፣ ትምህርት ቤቶችን፣ መድረሳዎችን እና የሕዝብ መታጠቢያዎችን፣ ሐማሞችን በመገንባት ከተማዋን የእስልምና ባህልና ትምህርት ማዕከል አደረጋት። የኦርሃን የግዛት ዘመን በወታደራዊ መስፋፋት ብቻ ሳይሆን በመንግሥት አስተዳደር ግንባታም ጭምር የሚታወቅ ነው። የመጀመሪያውን የኦቶማን ሳንቲም በማሳተም የመጀመሪያውን ቋሚ ጦር በማቋቋም እና የመጀመሪያውን ቬዚር ወይም ጠቅላይ ሚኒስትር በመሾም አስተዳደሩን አደራጀ። በጣም ዝነኛ የሆነው የኦርሃን ወታደራዊ ፈጠራ የጀኒሰሪ ወይም የኒቸሪ ወታደሮች መመስረት ነበር። ጀኒሰሪ ማለት አዲስ ወታደር ማለት ሲሆን እነዚህ ወታደሮች የሚመለመሉት በዴቭሺርሜ በተባለ ሥርዓት ከባልካን ክልል ክርስቲያን ቤተሰቦች ከሚወሰዱ ወጣት ወንዶች ልጆች ነበር። እነዚህ ልጆች እስልምናን ከተቀበሉ በኋላ ጥብቅ ወታደራዊና ሃይማኖታዊ ስልጠና ይሰጣቸው ነበር። እነሱ በሙሉ ለሱልጣኑ ታማኝ የሆኑ ከፍተኛ ሥነ ሥርዓት ያላቸው እና በወቅቱ ከነበሩት ከምርጥ እግረኛ ተዋጊዎች መካከል ነበሩ። ይህ ሥርዓት ለብዙ መቶ ዓመታት የኦቶማን ወታደራዊ ኃይል የጀርባ አጥንት ሆኖ አገልግሏል። የኦርሃን ትልቁ ስኬት ግን ኦቶማኖችን ለመጀመሪያ ጊዜ ወደ አውሮፓ ማስገባቱ ነበር። በባይዛንታይን ኤምፓየር ውስጥ የተፈጠረውን የእርስ በርስ ጦርነት ውስጥ በመግባት አንደኛውን ወገን በመርዳት በምላሹ በ1354 በጋሊፖሊ ባሕረ ገባ መሬት ላይ የምትገኘውን የሲምፒየን ምሽግ ተረከበ። ይህ ትንሽ ምሽግ ኦቶማኖች በአውሮፓ መሬት ላይ ያገኙትን የመጀመሪያ ይዞታ ሲሆን ለቀጣይ የባልካን ወረራዎች እንደ መነሻ ሆኖ አገልግሏል። የኦርሃንን የተካው ልጁ ሙራድ አንደኛ 1362-1389 የአባቱን ራዕይ እውን አደረገ። በ1326 ቡርሳን በመያዝ የመጀመሪያዋን የኦቶማን ርዕሰ ከተማ አደረጋት። ይህ ድል ኦቶማኖችን ከዘላንነት ወደ ከተማ ተኮር አስተዳደር የቀየረ ትልቅ እርምጃ ነበር። ኦርሃን በቡርሳ መስጂዶችን፣ ትምህርት ቤቶችን፣ መድረሳዎችን እና የሕዝብ መታጠቢያዎችን፣ ሐማሞችን በመገንባት ከተማዋን የእስልምና ባህልና ትምህርት ማዕከል አደረጋት። የኦርሃን የግዛት ዘመን በወታደራዊ መስፋፋት ብቻ ሳይሆን በመንግሥት አስተዳደር ግንባታም ጭምር የሚታወቅ ነው። የመጀመሪያውን የኦቶማን ሳንቲም በማሳጠም የመጀመሪያውን ቋሚ ጦር በማቋቋም እና የመጀመሪያውን ቬዚር ወይም ጠቅላይ ሚኒስትር በመሾም አስተዳደሩን አደራጀ። በጣም ዝነኛ የሆነው የኦርሃን ወታደራዊ ፈጠራ የጀኒሰሪ ወይም የይነጀሪ ወታደሮች መመስረት ነበር። ጀኒሰሪ ማለት አዲስ ወታደር ማለት ሲሆን እነዚህ ወታደሮች የሚመለመሉት በዴቭሺርሜ በተባለ ሥርዓት ከባልካን ክልል ክርስቲያን ቤተሰቦች ከሚወሰዱ ወጣት ወንዶች ልጆች ነበር። እነዚህ ልጆች እስልምናን ከተቀበሉ በኋላ ጥብቅ ወታደራዊና ሃይማኖታዊ ስልጠና ይሰጣቸው ነበር። እነሱ በሙሉ ለሱልጣኑ ታማኝ የሆኑ ከፍተኛ ሥነ ሥርዓት ያላቸው እና በወቅቱ ከነበሩት ከምርጥ እግረኛ ተዋጊዎች መካከል ነበሩ። ይህ ሥርዓት ለብዙ መቶ ዓመታት የኦቶማን ወታደራዊ ኃይል የጀርባ አጥንት ሆኖ አገልግሏል። የኦርሃን ትልቁ ስኬት ግን ኦቶማኖችን ለመጀመሪያ ጊዜ ወደ አውሮፓ ማስገባቱ ነበር። በባይዛንታይን ኤምፓየር ውስጥ የተፈከረውን የእርስ በርስ ጦርነት ውስጥ በመግባት አንደኛውን ወገን በመርዳት በምላሹ በ1354 በጋሊፖሊ ባሕረ ገባ መሬት ላይ የምትገኘውን የሲምፔን ምሽግ ተረከበ። ይህ ትንሽ ምሽግ ኦቶማኖች በአውሮፓ መሬት ላይ ያገኙትን የመጀመሪያ ይዞታ ሲሆን ለቀጣይ የባልካን ወረራዎች እንደ መነሻ ሆኖ አገልግሏል። የኦርኸግን የተካው ልጁ ሙራድ አንደኛ 1362-1389 የግዛቱን መስፋፋት በአውሮፓ ላይ በከፍተኛ ደረጃ አፋጠነው። ሙራድ በ1369 የባይዛንታይን ሁለተኛዋ ትልቅ ከተማ የነበረችውን አድሪያኖፕልን ወይም ኤዲርኔን በመያዝ የኦቶማን ርዕሰ ከተማ አደረጋት። ይህ እርምጃ
ኦቶማኖችን ግዛቱ ስበት ማዕከል ወደ አውሮፓ እንዳዞረና ቁስጥንጢናን ለመቆጣጠር ያላቸውን የመጨረሻ ግብን በግልጽ ያሳይ ነበር። ሙራድ በመቄዶንያ፣ ቡልጋሪያና ሰርቢያ ላይ ተከታታይ ዘመቻዎችን አካሄደ። በ1371 በማሪሳ ጦርነት ላይ የሰርቦችና አጋሮቻቸውን ጦር በመደምሰስ በደቡብ አልካን ላይ የበላይነቱን አሰረጋግጧል። የሙራድ የግዛት ዘመን ፍጻሜውን ያገኘው በታዋቂው የኮሶቮ ጦርነት ላይ ነው። በዚህ ጦርነት ላይ የኦቶማን ጦር በልዑል ላዛር ከሚመራው የሰርቦችና የባልካን አጋሮቻቸው ትምህርት ጦር ጋር ተጋተመ። ጦርነቱ በኦቶማኖች አሸናፊነት ቢጠናቀቅም ሱልጣን ሙራድ በጦርነቱ ወቅት ወይም ወዲያው ከጦርነቱ በኋላ ባልታወቀ ምክንያት ተገደለ። በአንዳንድ ታሪኮች መሠረት ሚሎሽ ኦቢሊች በተባለ ስርብ ባላባት እንደተወጋ ይነገራል። ይህ ቅብስት ቢሆንም የኮሶቮ ድል በባልካን ላይ የኦቶማንን ግዛት ለቀጣይ 500 ዓመታት አሰረጋግጧል። በኮሶቮ ጦር ሜዳ ላይ አባቱ ሲሞት ባየዚድ አንደኛ 1399-1402 ሥልጣኑን ወዲያውኑ ተረከበ። ባየዚድ በጦር ሜዳ ላይ የሚያሳየው አስደናቂና ፍጥነት ስለነበረው ይልዲርም መብረቅ የሚል ቅጽል ስም ተሰጥቶት ነበር። የሱ ግዛት ዘመን በሁለት ግንባሮች ላይ የተካሄዱ በማያቅምጥ ዘመቻዎች የተሞላ ነበር። በአናቶሊያ ውስጥ የካሩትን የቱርክ ቤይሊኮችን በመቆጣጠር ለመጀመሪያ ጊዜ አብዛኛውን አናቶሊያ በኦቶማን አገዛዝ ስር እንዳደረገ፣ በባልካን ደግሞ ግዛቱን እስከ ዳኑቤ ወንዝ ድረስ አስፋፍቷል። የሱ ምኞት ይህንንም በላይ ነበር። የባይዛንታይን ኢምፓየር የመጨረሻ ቀረት የነበረችውን ቁስጥንጢናን ለመያዝ ቆርጦ ነበር። ከተማዋን ለብዙ ዓመታት ክባ አደረገባት። ይህን ክባ ለማንሳት አውሮፓ ክርስቲያን መንግስታት በሃንጋሪው ንጉሥ ሲግመንድ መሪነት አንድ ትልቅ መስቀል ጦር አደራጁ። በ1396 በኒኮፖሊስ ጦርነት ላይ ባየዚድ ይህን ግዘፍ የአውሮፓ ጦር በአስደናቂነት በመደምሰስ የመብረቅ የሚለውን ስሙን አስከበረ። ይህ ድል በአውሮፓ ላይ ከፍተኛ ድንጋጤን የፈጠረ ሲሆን ቁስጥንጢናንም ያለምንም ረዳት አስቀራት። ከተማዋ ልትወድቅ የደረሰች በሚመስልበት ወቅት ግን ከምስራቅ የተነበረ አደጋ መጣ። ከመካከለኛ እስያ የመጣና አስፈሪ ተዋጊ የነበረው ቲሙር ወይም ታሚርሌን አንድ ግዙፍ ኢምፓየር መስርቶ ነበር። ባየዚድና ቲሙር ሁለቱም ኃያላንና ምኞታሞች ስለነበሩ ግጭታቸው ማይቀር ነበር። በ1402 በአንካራ ጦርነት ላይ ሁለቱ ግዙፍ ጦራት ተጋጠሙ። በጦርነቱ ወቅት በባየዚድ ጦር ውስጥ የነበሩት እና ቀድሞ ግዛታቸውን የቀሙቱ አናቶሊያ ቱርኮች ከደውትና ከቲሙር ጦር ስር ተቀላቀሉ። የኦቶማን ጦር ከባድ ሽንፈት የገጠመው ሲሆን ሱልጣን ባየዚድ መብረቁ በሕይወት ተማርከው። ይህ አንድን የኦቶማን ሱልጣን ላይ የደረሰው የመጀመሪያና የትቻ ውርብ ነበር። ባየዚድ በምርቀው ነበበለበለው የቀጣዩ ዓመት ሕይወቱ አለፈ። የአንካራ ሽንፈትና ባየዚድ መማርከው የኦቶማንን ግዛት እስከ መሠረቱ ድረስ አናጋ። ቲሙር አናቶሊያ ቤይሊኮችን ነፃነታቸውን መልሶላቸውና የኦቶማንን ግዛት ወደ ትናንሽ ቁርሰ ከፈለው። የባየዚድ አራቱ ልጆች ሱሌይማን፣ ኢሳ፣ ሙሳ እና መህመድ የቀረውን ግዛት ለመቆጣጠር እርስ በርስ መፋለም ጀመሩ። ይህ የኦቶማን የእርስ በርስ ጦርነት ወይም ፈትረት ዴቪል በተባለው የሚታወቀው ለ11 ዓመታት የዘለለው የትርምስና የውድቀት ዘመን ነበር። የግዛቱ የወደፊት እታ በአስፈሪ አደጋ ላይ የወደቀበት ወቅት ነበር። ከአንካራ አስከፊ ሽንፈትና ከ11 ዓመታት የዘለቀው ደም አፋሳሽ የእርስ በርስ ጦርነት በኋላ የኦቶማን ኢምፓየር እንደ አመድ ከፊኒክስ ኦፍ ዳግም ተወለደ። ይህ ዳግም መወለድ የተቻለው በባየዚድ ታናሽ ልጅ በመሐመድ አንደኛ 1131-1121 ጥረት ነበር። መሐመድ ቸለቢ በሚል ቅጽል ስሙ ይታወቅ ነበር። እሱ ብልህ ዲፕሎማትና ታጋሽ ስትራቴጂስት ነበር። ወንድሞቹን አንድ በአንድ በውጊያና በስልት በማሸነፍ በ1131 እንደ ብቸኛ የኦቶማን ገዥነት ዕውቅናን አገኘ። የመሐመድ አንደኛ የግዛት ዘመን በዋናነት ያተኮረው የግዛቱን አንድነት በማስመለስና ሰላምን በማስፈን ላይ ነበር። ከባይዛንታይን ኢምፓየርና ከአውሮፓ መንግስታት ጋር ሰላማዊ ግንኙነትን በመመስረት በአንካራ ሽንፈት የጠፋውን የአናቶሊያ ግዛቶች ቀስ በቀስ መልሶ በመቆጣጠር ኢምፓየሩን እንደገና አጠናከረ። በመረጋጋትና በዳግም ግንባታ ላይ ባደረገው ትኩረት ምክንያት መሐመድ አንደኛ ብዙውን ጊዜ የኦቶማን ኢምፓየር ሁለተኛው መሥራት ተብሎ ይጠራል። መሐመድን የተካው ልጁ ሙራድ ሁለተኛ
1121 እስከ 1144 እና 1146 እስከ 1151 የአባቱን ሥራ በማስቀጠል የኦቶማንን ኃይል ወደ ቀድሞ ክብሩ መለሰው። የሱ የግዛት ዘመን በአውሮፓ ውስጥ በተካሄዱ በርካታ ጦርነቶች የሚታወቅ ነው። ሙራድ ሁለተኛ ከቬኒስ ሪፐብሊክ ጋር በባህር ላይ፣ ከሃንጋሪ ጋር ደግሞ በዳኑቤ ወንዝ አካባቢ ተደጋጋሚ ጦርነቶችን አድርጓል። በዘመኑ የነበረው ትልቁ ስጋት የመጣው ከሃንጋሪው ጀነራል ጆን ሁንያዲ ነበር። ሁንያዲ ኦቶማኖችን ከባልካን ለማስወጣት ቆርጦ የተነሳ ሲሆን በ1143 እስከ 1144 ረዥም ዘመቻ በማካሄድ ኦቶማኖችን በተወሰነ ደረጃ ወደ ኋላ መለሳቸው። ይህ ዘመቻ ሙራድ ሁለተኛ ከሃንጋሪ ጋር ለ10 ዓመት የሚቆየው ሰላማዊ ስምምነት እንዲፈርም አስገደደው። ከዚህ ስምምነት በኋላ ሙራድ ጦርነት በሰለቸው ስሜት ሥልጣኑን በፍቃዱ ለ12 ዓመቱ ልጁ ለመሐመድ ሁለተኛ በመተው ቱርና ወጣ። ነገር ግን አውሮፓ ኃይሎች ወጣቱንና ልምድ የሌለውን መሐመድን እንደ ቀላል አድርገው በመቁጠር የሰላም ስምምነቱን አፈረሱ። በጳጳሱ ግፊት አዲስ የመስቀል ጦር በማደራጀት የኦቶማን ግዛትን ወረዱ። ይህን አደጋ የተመለከቱት የኦቶማን ባለሥልጣናት ሙራድ ሁለተኛን ከጦርናው እንዲመለስ አሳመኑት። ሙራድም ጦሩን በመምራት በ1144 በቫርና ጦርነት ላይ የመስቀል ጦረኞችን ገጠመ። ጦርነቱ በኦቶማኖች ወሳኝ ድል ተጨነቀ። የሃንጋሪው ንጉሥ ተገደለ፣ የመስቀል ጦሩም ተበታተነ። ይህ ድል በባልካን ላይ የኦቶማንን በላይነት ዳግምኛ አረጋገጠ። ከጥቂት ዓመታት በኋላ ሙራድ ሁለተኛ በ1148 በሁለተኛው የኮሶቮ ጦርነት ላይ ሁንያዲን በድጋሚ በማሸነፍ የባልካን ሀገራት ኦቶማንን ለመቃወም ያላቸውን የመጨረሻ ተስፋ አጨለመው። ሙራድ ሁለተኛ በ1151 ከዚህ ዓለም በሞት ሲለይ ለልጁ ጠንካራ፣ ተሰጋይና የተከበረ ኢምፓየርን አስረክቦ አለፈ። በ1151 አባቱ ሲሞት መሐመድ ሁለተኛ በ1144 እስከ 1151 እና በ1151 እስከ 1181 በ19 ዓመቱ ለሁለተኛና ለመጨረሻ ጊዜ የኦቶማን ዙፋን ላይ ወጣ። ይህ ወጣት ሱልጣን በታሪክ ውስጥ ስሙን በወርቅ ቀለም ከሚጽፉት ታላላቅ መሪዎች ውስጥ አንዱ እንደሚሆን በወቅቱ ጥቂቶች ብቻ ነበሩ የተረዱት። መሐመድ የተማረ፣ በሰባት ቋንቋዎች አቀላጥፎ የሚናገርና በታሪክ፣ በሳይንስ እና በወታደራዊ ስትራቴጂ ላይ ጥልቅም ቅብ ያለው ሰው ነበር። ነገር ግን ከሁሉም በላይ አንድ ትልቅ ሕልም ያለው ነበር። ለ1000 ዓመት የምሥራቅ ክርስትና ማዕከል የነበረችና በወቅቱ የባይዛንታይን ኢምፓየር የመጨረሻ ቅርት የነበረችውን ቆስጠንጢናን ይይዝ ነበር። ወደ ሥልጣን የመጣ እንደሆነ መሐመድ ለዚህ ታላቅ ዓላማ ዝግጅት ማድረግ ጀመረ። በአውሮፓ በኩል በቦስፎረስ የባሕር ወጨፍ ላይ ሩሜሊ ሂሳር የሚባለውን ግልህንዙ ምሽትን በአጭር ጊዜ ውስጥ አስገነባ። ይህ ምሽት ከጥቁር ባሕር ወደ ቆስጠንጢና የሚደረገውን የባሕር ላይ እርዳታ ለመቆጣጠር ታስቦ የተሠራ ነበር። በተጨማሪም ኦርባን የሚባለውን ሃንጋሪያውን መሐንዲስ አማካኝነት በወቅቱ ታይተው የማይታወቁ ግልህንዙ መድፎችን አስመረተ። ከነዚህ መድፎች መካከል ባሲሊካ በሚባለውና ከ600 ኪሎ ግራም በላይ የሚመዝኑ የድንጋይ ቋኖችን መትኮስ የሚችለው መድፍ ይገኝበታል። በአፕሪል 1153 መሐመድ ከ80,000 በላይ ወታደሩንና ግልህንዙን የባሕር ኃይልን ይዞ ቆስጠንጢናን ከበባት። የከተማዋን ተከላካዮች በንግሥ ቆስጠንጢን 11ኛ ፓሌዎሎጎስ የሚመሩ ሲሆን ቁጥራቸውም ከ7,000 አይበልጥም ነበር። ነገር ግን ከተማዋ በሦስት በኩል በባሕር የተከበበችና በምድር በኩል ደግሞ በታዋቂው የቴዎዶሲዮስ ቀጠር ተመሽጋ ነበር። ይህ ቀጠር ለ1000 ዓመታት ያህል ማንንም ከበባ ተቋሞ ነበር። ክበባው ለ53 ቀናት ቆየ። የኦቶማን መድፎች ቀንና ሌሊት ቀጠሩን ሲደበድቡ፣ የባይዛንታይን ተከላካዮች ደግሞ በጀግንነት ቀጠሩን ሲደግኑና መልሶ ሲዋጉ ነበር። መሐመድ በክበባው ጊዜ አንድ አስደናቂ ወታደራዊ ብልህቱን ተጠቀመ። የባይዛንታይኖች የጎልደን ሆርን በሚባለው የባሕር ወጨፍ ላይ በግልህንዘ ሰንሰል ዘግተውት ነበር። መሐመድም ወታደሮቹ በዘይት የተቃቡ የእንጨት ምስሎችን በመጠቀም 70 መርከቦቹ በምድር ላይ ጎትተው ከተራራ ላይ አሳልፈው ወደ ጎልደን ሆርን እንዲያስገቡ አዘዛቸው። ይህ እርምጃ የባይዛንታይኖችን ተከላካዮች ያስደነገጠና የከተማውን መከላከያ በሁለት ክንፍ እንዲከፈል ያደረገ ነበር። በግንቦት 29 ነጋኡን መሐመድ የመጨረሻውንና አጠቃላይ ጥቃቱን አዘዘ። ጄኒሰሪዎችን ጨምሮ የኦቶማን ወታደሮች በበርካታ ማዕበሎች ቀጠሩን አጠቁ።
ከብዙ ሰዓታት ከባድ ውጊያ በኋላ ጄኒሰሪዎች በቀጠሩ ላይ የተከፈተችንን ትንሽ በር በመጠቀም ወደ ከተማዋ ዘልቀው መግባት ቻሉ። የኦቶማን ባንዲራ በቀጠሩ ላይ እንደተሰቀል የተከላካዮቹ ሞራል ወደቀ። የመጨረሻው የባይዛንታይን ንጉሥ ቆስጠንጢን 11ኛ ፓላዮሎጎስ ዘውዱንና ንጉሣዊ ኢልሱን አውልቆ ከወታደሮቹ ጋር በመሆን በጀግንነት ሲዋጋ ሞተ። የቆስጠንጢና መወለድ በታሪክ ውስጥ ትልቅ ለውጥ ያመጣ ክህደት ነበር። የ1000 ዓመት ዕድሜ ያለው የባይዛንታይን ኢምፓየር የምስራቅ ሮም ኢምፓየር ፍጻሜውን አገኘ። ይህ ድል መሐመድን ሁለተኛን ፋቲህ አሸናፊ የሚለውን ቅጽል ስሙን አስገኘለት። ከተማውንም ኢስታንቡል ብሎ መሰየመው የኦቶማን ኢምፓየር አዲስና ዘላለማዊ ርዕሰ ከተማ አደረጋት። ይህ ድል የኦቶማን ኢምፓየርን ከክልላዊ ኃይል ወደ ዓለም አቀፍ ሊያለንተ ኃይል እንደቀየረ ሲሆን በመካከለኛ ዘመንና ህዳሴው ዘመን መካከል እንደ መሸጋገሪያ ነጥብ ተደርጎ ይታወቃል። የቁስጥንጥንያ ድል የኦቶማን ኢምፓየርን ወደ አዲስ የኃይልና ክብር ከፍታ አወጣው። ሱልጣን መሐመድ አሸናፊው በቀሪው የግዛት ዘመኑ ይህንን ድል እንደ መነሻ በመጠቀም የግዛቱን ድንበሮች በሁሉም አቅጣጫዎች አስፋፍቷል። ሴርቢያን፣ ቦስኒያንና አልባንያን ሙሉ በሙሉ በመቆጣጠር በባልካን ላይ የነበረውን የኦቶማን አገዛዝ አጠናከረ። በምስራቅ ደግሞ የግሪክን የትሬቢዞንድ ኢምፓየርን በመደምሰስ የባይዛንታይን የመጨረሻ ቅሪቶችን አጠፋ። በጥቁር ባህር ላይ የጂኖዋን የንግድ ቅኝ ግዛቶች በመያዝ ባህሩን ወደ ኦቶማን ሐይቅነት ቀየረው። መሐመድ በኤጂያን ባህር ላይ በቬኒስ ላይ ዘመቻ በማካሄድና በ1480 ጣሊያን ኦትራንቶን ለአጭር ጊዜ በመቆጣጠር በአውሮፓ ላይ ከፍተኛ ስጋትን ፈጥሮ ነበር። መሐመድ አሸናፊው ታላቅ የጦር መሪ ብቻ ሳይሆን የተዋጣለት አስተዳዳሪና የጥበብ አፍቃሪም ነበር። ኢስታንቡልን እንደገና በመገንባት የዓለም ታላቅ ከተማ እንድትሆን አደረጋት። ታዋቂውን የቶብካቢ ቤተ መንግሥት፣ ግራንድ ባዛርንና በርካታ መስጂዶችን አስገንብቷል። በተለያዩ የዓለም ክፍሎች የተወጣጡ ሙስሊሞች፣ ክርስቲያኖችና አይሁዶች በከተማዋ እንዲሰፍሩ በማበረታታት ኢስታንቡልን የባህሎችና የሃይማኖቶች መገናኛ ያደረጋት። የካኑናሚ በሚባል የሚታወቀውን ሕግ በማውጣት የመንግሥት አስተዳደርን፣ የቤተ መንግሥት ሥነ ሥርዓትንና የማኅበረሰቡን አወቃቀር በደንብ አደራጅቷል። መሐመድን የተካው ልጁ ባየዚድ ሁለተኛ 1181-1121 እንደገና አንብታ ከአባቱ በተለየ መልኩ ሰላምን የሚመርጥና ሃይማኖተኛ ነበር። የሱ የግዛት ዘመን በአንጻራዊ መረጋጋትና በግዛቱ ውስጣዊ አስተዳደር ላይ በማተኳት ነው የሚታወቀው። ነገር ግን በወንድሙ በልዑሉ ጀምና በግብፅ ማምሉኮች በሚደገፉ አመጾች ምክንያት ፈተናዎች ገጥሞት ነበር። የባየዚድ ሁለተኛ ትልቁ ውሳኔ በ1192 ከስፔን የተባረሩትን አይሁዶች በኦቶማን ግዛት ውስጥ እንዲሰፍሩ መፍቀዱ ነው። ይህ እርምጃ ሰብአዊ ከመሆኑም በላይ አይሁዶች ይዘውት የመጡት ዕውቀትና ችሎታ ለኦቶማን ኢኮኖሚና ባህል ትልቅ አስተዋጽኦ አድርጓል። የኦቶማን ኢምፓየር ወደ ወርቃና ዘመኑ የገባው በባየዚድ ሁለተኛ ልጅ በሰሊም አንደኛ 1112-1120 ግዛት ዘመን ነበር። ሰሊም ያቩዝ ጨቃኙ ወይም ቆራጡ በሚል ቅጽል ስሙ ይታወቃል። እሱ ከአባቱ በተለየ መልኩ እጅግ በጣም ምኞታምና ጨቃኝ የጦር መሪ ነበር። አባቱን ከሥልጣን በኃይል ካስወገደና ወንድሞቹን ከገደለ በኋላ ዙፋኑን ተቆጣጠረ። የሰሊም ትኩረት ወደ ምስራቅ ነበር። በወቅቱ ያለፈ እስላምን የሚከተለውን የሺአ ኢስላምን የሚከተለውን የሳፋቪድ ኢምፓየርን እንደ ትልቅ ስጋት ይመለከተዋል። በ1514 በቻልዲራን ጦርነት ላይ ሰሊም በሻህ ኢስማኤል የሚመራውን የሳፋቪድ ጦርን በዘመናዊ የጦር መሳሪያዎች ተጠቅሞ በአሰቃይነት አሸነፈው። ይህ ድል የምስራቅ አናቶሊያን ለኦቶማኖች አስጠብቀውና በሱኒ ኦቶማኖችና በሺያ ሳፋቪዶች መካከል ለዘመናት የቆየውን ፍክክር ጀመረ። ከቻልዲራን ድል በኋላ ሰሊም ወደ ደቡብ ዞሮ በግብፅና በሱሪያ የሚገዛውን የማምሉክ ሱልጣኔትን ኢላማ አደረገ። ማምሉኮች ለዘመናት የመካከለኛው ምስራቅ ዋና ኃይል ነበሩ። በ1516 በማርጅዳቢክ ሱሪያና በ1517 በራይዳንያ ግብፅ ጦርነቶች ላይ ሰሊም የማምሉክ ጦርን ሙሉ በሙሉ አደመሰሰው። በዚህም ሱሪያን፣ ፍልስጤምንና ግብፅን በኦቶማን ግዛት ሥር አስገባ። ይህ ድል የኦቶማንን ግዛትን በጂኦግራፊያዊ ብቻ ሳይሆን በሃይማኖትም ደረጃ ለወጠው። ግብፅን በመቆጣጠሩ ሰሊም የኢስላም ቅዱስ ከተሞች የሆኑትን መካንና መዲናን ተቆጣጠረ። የመጨረሻውን የአባሲድ ከሊፋን ወደ ኢስታንቡል በመውሰድ የከሊፋነት ማዕረጉን ለኦቶማን ሱልጣኖች አስረከበ።
ከዚህ ጊዜ ጀምሮ የኦቶማን ሱልጣኖች የሱኒ እስላማዊ ዓለም መሪና የሁለቱ ቅዱስ መስጂዶች አገልጋይ ሆኑ። በ8 ዓመቱ የግዛት ዘመን ውስጥ ብቻ ሰሊም አንደኛ የኦቶማን ግዛትን በእጥፍ በማሳደግ ለዓለም ታላላቅ ኢምፓየሮች አንዱ እንዲሆን መሠረት ጥሎ አለፈ። በ1520 ሲሞት ለልጁ በታሪክ ውስጥ እጅግ በጣም ዝናሚ የሆኑት ሱልጣኖች አንዱ ለሆነው ለሱሌማን እጅግ በጣም ኃያልና እርብቱና አምባየርን አስረክበውታል። የኦቶማን ኢምፓየር ወርቃና ዘመንና የክብሩ ጫፍ የደረሰው በሰሊም አንደኛ ልጅ በሱሌይማን አንደኛ 1520-1566 ግዛት ዘመን ነበር። ሱሌይማን በምስራቅ ዓለም ላይ ሱሌይማን ግርማዊ፣ በግዛት ውስጥ ደግሞ ካኖኒ ለጊያተኛው በሚል በታወቀ ሁለቱ ስሞች ነበር የሚታወቀው። የሱ የ46 ዓመት ግዛት ዘመን በኦቶማን ታሪክ ውስጥ ረጅም ሲሆን በወታደራዊ፣ በፖለቲካዊ፣ በሕግና በባህላዊ መስኮች ከፍተኛ ስኬቶች የተመዘገቡበት ዘመን ነው። ወደ ሥልጣን እንደመጣ ሱሌይማን የአውሮፓን ትኩረትን ወደ ራሱ ሳብ አደረገው። በ1521 የሃንጋሪን ቁልፍ ምሽግ የሆነችውን ቤልግሬድን ያዘ። በ1522ም ደግሞ በሜዲቴሬንያን ባህር ላይ ለዘመናት የክርስቲያን የባሕርያዊ ወንበዶች ናይትስ ኦፍ ሴንት ጆን መሽኪያው ነበረችውን የሮድስን ደሴት ከለጅም ከባለ ተቆጣጠረው። የሱሌይማን ትልቁ የአሮታ ዘመቻ ከመታው በ1526 ነው። በሞሃች ጦርነት ላይ የኦቶማን ጦር የሃንጋሪውን ጦርን በ2 ሰዓት ውስጥ ሙሉ በሙሉ አደመሰሰው። የሃንጋሪው ንጉሥ ሊዩጅ ሁለተኛ በጦር ሜዳው ላይ ሞተ። ይህ ድል አብዛኛውን የሃንጋሪን ክፍል ለኦቶማኖች ክፍት ያደረገው። ከ3 ዓመት በኋላ በ1592 ሱሌይማን ጦሩን እየመራ እስከ አውስትሪያ ርዕሰ ከተማ ቪየና ድረስ ዘልቀን ከተማውን እንቀበበው። ምንም ቢሆን ክበክቡ አጭቃኛ የርጠባይና በጦር አቀራረብ ችግር ምክንያት ሳይሳካ ቢሆን የኦቶማን ጦር እስከ መካከለኛ አውሮፓ ልብ ድረስ መድረሱ በምስራቅ ዓለም ላይ ከፍተኛ ስጋትን ፈጥሮ ነበር። በምስራቅ ደግሞ ሱሌይማን ከአባቱ ጠላት ከሳፋቪድ ኢምፓየር ጋር ተደጋጋሚ ጦርነቶችን አድርጓል። ባግዳድንና አብዛኛውን የዛሬውን ኢራቅን በመቆጣጠር የኦቶማን ግዛትን እስከ ፋርስ ባሕረ ሰላም ድረስ አስፋፍቷል። በባህርም ደግሞ ኸይረዲን ባርባሮሳ የተባለው የዝናይ ባሕር ወንበዴውን የኦቶማን የባህር ኃይል አዛዥ አድርጎ በመሾሙ በሜዲቴሬንያን ባህር ላይ በላይነቱን አረጋገጠው። የኦቶማን የባህር ኃይል በስፔንና በቬኒስ ላይ በተደጋጋሚ ድሎችን የተቀዳጀ ነበር። ሰሜን አፍሪካን፣ አልጄሪያንና ቱኒዚያን በኦቶማን ቁጥጥር ስር አውሏል። ከጦርነት ባሻገር ሱሌይማን እንደ ለጋተኛው በሚል ስም ያገኘበት ሕግ ሥርዓቱ ላይ ባደረገው ትልቅ ማሻሻል ነው። ለዘመናት የቆዩትን ሕጎችና ድንጎችን በማሰብሰብና በማዘመን የካኑን በሚባል የሚታወቀውን ውጥ ያለ ሕግ ማዕቀር ፈጥሯል። ይህ ሕግ የግዛት አስተዳደርን፣ ግብርን፣ የወንጀል ፍትሕንና የማኅበረሰቡን አወቃቀርን የሚሸፍን ሲሆን ለብዙ መቶ ዓመታት የኦቶማን ኢምፓየር የሕግ መሠረት ሆኖ አገልግሏል። የሱሌይማን ዘመን በኪነ ጥበብና በስነ ሕንፃ መስክ ላይም ላለ ነበር። በዘመኑ የነበረው ዋና አርኪቴክት ሚማን ሲናን በታሪክ ውስጥ ከታዩት ታላላቅ አርኪቴክቶች አንዱ ነው። ሲናን በመላ ኢምፓየሩ 300 የሚሆኑትን ድንጋጌዎች ነድፏል። ከነዚህ ውስጥ ከኢስታንቡል የሚገኘውን ሱሌይማኒ መስጂድና በኤዲርኔ የሚገኘውን ሰሊሚየ መስጂድን ይጠቀሳሉ። እነዚህ ሕንፃዎች የኦቶማን ስነ ሕንፃ ጥበብ ቅንጩ ተደርገው ይቆጠራሉ። ስነ ጽሑፍ፣ ካሊግራፊ፣ የጽሕፈት አርትና የሸክላ ሥራዎችን በሱሌይማን ዘመን ከፍተኛ እድገትን አሳይተዋል። በአጠቃላይ የሱሌይማን ግርማዊ ግዛት ዘመን የኦቶማን ኢምፓየር በኃይል፣ በግዛት፣ በሀብትና በባህል ከፍታ የደረሰበት ዘመን ነበር። ኢምፓየሩ ከቪየና ደጃፍ እስከ የመን፣ ከፋርስ ባሕረ ሰላም እስከ አልጄሪያ እንደተንሰራፋ ሲሆን ዓለም አቀፍ ፖለቲካንና ንግድን ይቆጣጠር ነበር። ነገር ግን ይህ ወርቃና ዘመን የኢምፓየሩ ለረጅም ጊዜ ውድቀት ዘሮች የተዘሩበትም ዘመን ነበረ። የግርማዊው ሱሌይማን ሞት የኦቶማን ኢምፓየር ታሪክ ውስጥ አንድ ትልቅ ምዕራፍን ዘጋ። የሱ ዘመን የግዛቱ የክብር ጫፍ ቢሆንም በውስጡ ግን ለወደፊቱ ውድቀት የሚሆኑትን ስውር ስንጥቆች ይዞ ነበር። ከሱሌይማን በኋላ የመጡት ሱልጣኖች በአብዛኛው የሱም ብቃት፣ ራዕይና የመሪነት ችሎታ አልነበራቸውም። የግዛቱ አስተዳደር ሙሉ በሙሉ በታላቁ ቬዚሩ በሶኮሉ መሐመድ ፓሻ እጅ ላይ ወደቀ። ሶኮሉ መሐመድ ፓሻ ብቃት ያለው መሪ ስለነበር ለተወሰነ ጊዜ የግዛቱን ጥንካሬ አስጠብቆ ማቆየት ችሏል። ነገር ግን በሰሊም ሁለተኛ ግዛት ዘመን ነበር ኦቶማኖች በባህር ላይ የመጀመሪያውን ከባድ ሽንፈት የገጠማቸው። በ1571 በጳጳሱ መሪነት የተሰባሰበው የቅዱስ ሊግ የተሰኘው የአውሮፓ ክርስቲያን የባህር ኃይል ጥምረት በሌፓንቶ ጦርነት በግሪክ የባህር ዳርቻ የኦቶማንን የባህር ኃይል ሙሉ በሙሉ ደምሰሰው። ይህ ድል በአውሮፓ ላይ የኦቶማኖችን አይበገሬነት ስሜትን የሰበረ ሲሆን በኦቶማኖች ላይ ደግሞ ትልቅ የስነ ልቦና ጫና አሳደረ። ምንም እንኳን ሶኮሉ መሐመድ ፓሻ በታዋቂ አባባሉ
ጥማችንን በመላጨት ክንዳችንን ቆረጥላችሁት፣ እኛ ግን መርከቦቻችሁን በመውሰድ ፀጉራችሁን ነው የላጨ ነው። የተቆረጠ ክንድ አይበቅልም፣ የተላጨ ጥም ግን ከበፊቱ በበለጠ ይበቅላል በማለት የባህር ኃይሉን በአንድ ዓመት ውስጥ እንደገና ቢገነባም የሌፓንቱ ሽንፈት የኦቶማንን የባህር ኃይል የበላይነት ማብቃት መጀመሩን ያመላከተ ነበር። ከሰሊም ሁለተኛ በኋላ የመጡት ሱልጣኖች እንደ ሙራድ ሦስተኛና መሐመድ ሦስተኛ ያሉ በአብዛኛው ደካማና በቤተ መንግሥት ሽኩቻ የተጠመዱ ነበሩ። በዚህ ወቅት የሴቶች ሱልጣኔት ከድለር ሰልጠነተ በመባል የሚታወቅ አዲስ ክስተት ተፈጠረ። የሱልጣኑ እናት ቫሊዴ ሱልጣንና ተወዳጅ ሚስቶቹ ሐሴኪ ሱልጣን በፖለቲካው ላይ ከፍተኛ ተጽዕኖ ማሳደር ጀመሩ። እንደ ኑርባኑ ሱልጣን፣ ሳፊዬ ሱልጣንና በተለይም ኮሰም ሱልጣን ያሉ ኃያል ሴቶች ከትዕይንቱ በስተጀርባ ሆኖ ቬዚሮችን ይሹሙና ይሽሩ፣ ፖሊሲዎችን ይወስኑና የግዛቱን ዕጣ ፈንታ ይቆጣጠሩ ነበር። ይህ የቤተ መንግሥት ሽኩቻና የሴቶች ተጽዕኖ የሱልጣኑን ሥልጣንና የመንግሥትን ማዕከላዊ አስተዳደር አዳከሙ። ከደካማ አመራር በተጨማሪ ሌሎች በርካታ ውስጣዊ ችግሮችን ብቅ ማለት ጀመሩ። 1. የወራሽነት ሥርዓት መበላሸት። ቀደም ባሉት ዘመናት የኦቶማን ልዑሎች ሸህዛዴ ልምድ እንዲያገኙ ወደ ተለያዩ ግዛቱ ክፍሎች እንደ አስተዳዳሪ ይላኩ ነበር። ነገር ግን ከ17ኛው መቶ ክፍለ ዘመን ጀምሮ የእርስ በርስ ጦርነትን በመፍራት ልዑሎቹ ካፌስ ረት በመባል በሚታወቀው የቶፕካፒ ቤተ መንግሥት ልዩ ክፍል ውስጥ እንዲታሰሩ ተደረገ። ይህ ሥርዓት ልዑሎቹ ምንም አይነት የአስተዳደርም ሆነ የሕይወት ልምድ ሳያገኙ በአእምሮና በአካል ተጎድተው ዙፋን ላይ እንዲወጡ አደረጋቸው። ይህም ብቃት የሌላቸው ሱልጣኖች እንዲበዙ ምክንያት ሆነ። 2. የጃኒሳሪዎች አመፅ። በአንድ ወቅት የግዛቱ የጀርባ አጥንት የነበሩት ጃኒሳሪዎች ሥነ ሥርዓታቸው እየላላና ሥልጣናቸው እየጨመረ ሄደ። በፖለቲካ ውስጥ ጣልቃ መግባት፣ ለገንዘብ ሲሉ ማመፅ እና ሱልጣኖችን መሾምና መግደል ጀመሩ። በ1622 ወጣቱና ተሐድሶ አራማጁ ሱልጣን ዑስማን ሁለተኛ ጃኒሳሪዎችን ለመበተንና አዲስ ጦር ለማቋቋም በማሰቡ ብቻ በአሰቃቂ ሁኔታ ገድለውታል። ይህ ክስተት ጃኒሳሪዎች ከግዛቱ ጠባቂነት ወደ ግዛቱ አደጋነት እንደተቀየሩ ያሳያል። 3. የኢኮኖሚ ውድቀት። የማያቋርጡ ጦርነቶች የግዛቱን ካዝና አሟጡት። ከአሜሪካ ወደ አውሮፓ በገባው ከፍተኛ መጠን ያለው ብር ምክንያት የተፈጠረው የዋጋ ግሽበት የኦቶማንን ኢኮኖሚ ክፉኛ ጎዳው። የግብር አሰባሰብ ሥርዓቱ በሙስና የተበከለና በገበሬው ላይ ጫና የሚፈጥር ሆነ። ይህ በገጠር አካባቢዎች ወደ አመፅ፣ የጀላሊ አመጾችና የሕዝብ መፈናቀልን አስከተለ። 4. የቴክኖሎጂ ኋላ ቀርነት። አውሮፓ በሳይንሳዊ አብዮትና በወታደራዊ ቴክኖሎጂ ፈጣን እድገት ስታሳይ፣ የኦቶማን ኢምፓየር ግን ወግ አጥባቢ ሆኖና ከዘመኑ ኋላ መቅረት ጀመረ። ይህ የውድገት ዘመን አልፎ አልፎ በጠንካራ መሪዎች አማካኝነት ለአጭር ጊዜ ይቋረጥ ነበር። ሱልጣን ሙራድ አራተኛ 1623 እስከ 1640 በጭካንነቱና በቆራጥነቱ ይታወቃል። ጃኒሳሪዎችን በመቆጣጠር ሙስናን በማጥፋት እና ባግዳድን ከሳፋቪዶች መልሶ በመያዝ ለጊዜው ሥርዓትን አስፍኖ ነበር። ነገር ግን የእሱ ጥብቅ አገዛዝ ከሞቱ በኋላ አልዘለቀም። በኋላም በ17ኛው መቶ ክፍለ ዘመን አጋማሽ ላይ የኮፕሩሉ ቤተሰብ ታላላቅ ቬዚሮች ኮፕሩሉ መሕመድ ፓሻ እና ልጁ ኮፕሩሉ ፋዚል አህመድ ፓሻ ስልጣን በመያዝ ለተወሰነ ጊዜ ግዛቱን ጥንካሬ መልሰው ነበር። ሙስናን በመዋጋት በጀቱን በማስተካከል እና በወታደራዊ ዘመቻዎች ላይ ድሎችን በማስመዝገን የኦቶማንን የመጨረሻ የብርታት ዘመን አሳይተዋል። የኮፕሩሉ ቬዚሮች ያመጡት መነካካት ታላቁ ቬዚር ካራ ሙስጠፋ ፓሻ አንድ ትልቅና እጅግ አደገኛ የሆነ ውሳኔ እንዲወስን አዳረገው። ቬናን እንደገና መክበብ። በ1683 ካራ ሙስጠፋ ፓሻ በታሪክ ውስጥ ከታዩት ግዙፍ የኦቶማን ጦሮች አንዱን በመምራት የኦስትሪያን ርዕሰ ከተማ ቬናን ከበበ። ዓላማው የሱለይማን ግርማዊው ያላሳካውን በማሳካት ስሙን በታሪክ መዝገብ ላይ ማስፈር ነበር። ከበባው ለ2 ወራት ቆየ። የቬና ተከላካዮችም በጀግንነት ተዋጉ። ከተማዋ ልትወድቅ በደረሰችበት የመጨረሻ ሰዓት ላይ ግን ያልተጠበቀ እርዳታ ከሰሜን መጣ።
የፖላንዱ ንጉሥ ጃን ሦስተኛ ሶቢስኪ የሚመራው ግዙፍ የአውሮፓ ጥምር ጦር ከካህለንበርግ ተራራ ላይ በመውረድ በኦቶማን ጦር ላይ ድንገተኛ ጥቃት ሰነዘረ። የፖላንድ ክንፋም ሁሳሮች ዊንግድ ሁሳርስ የፈረሰኛ ጦር ጥቃት የኦቶማንን ጦር መከላከያ ሰብሮ ገባ። የኦቶማን ጦር ከፍተኛ ሽንፈት የገጠመው ሲሆን በድንጋጤ ተበታትኖ መሸሽ ጀመረ። ካራ ሙስጠፋ ፓሻ ወደ ቤልግሬድ ከሸሸ በኋላ በሱልታኑ ትዕዛዝ አንገቱ ተገልቷል። የቬና ሽንፈት ለኦቶማን ኢምፓየር ታላቅ ውርደትና ታሪካዊ የለውጥ ነጥብ ነበር። ይህ ሽንፈት የአውሮፓ ኃይሎችን በማበረታታት የቅዱስ ሊግን በድጋሚ እንዲያቋቁሙ አደረጋቸው። ለሚቀጥሉት 16 ዓመታት በዘለቀው ታላቁ የቱርክ ጦርነት ኦስትሪያ፣ ፖላንድ፣ ቬኒስ እና ሩሲያ ኦቶማኖችን በሁሉም ግንባሮች ላይ በማጥቃት ከባድ ሽንፈቶችን አደረሱባቸው። ጦርነቱ ያበቃው በ1699 በካርሎቪት ስምምነት ነበር። ይህ ስምምነት በኦቶማን ታሪክ ውስጥ እጅግ አዋራጅ ከሆኑት አንዱ ነው። ለመጀመሪያ ጊዜ ኦቶማኖች በጦርነት ተሸንፈው ሰፊ ግዛቶችን ለአውሮፓ ጠላቶቻቸው አሳልፈው እንዲሰጡ ተገደዱ። ሃንጋሪን፣ ትራንሲልቫኒያን እና ሌሎች በርካታ የባልካን ግዛቶችን አጡ። የካርሎቪት ስምምነት የኦቶማንን በአውሮፓ መስፋፋት ሙሉ በሙሉ የግታና ለ200 ዓመታት የሚቀጥለውን ረጅም የማፈግፈግና የግዛት መሸርሸር ዘመን የጀመረ ክስተት ነበር። የግዛቱ ወርቃማ ዘመን አልፎ የአውሮፓ የታመመ ሰው የሚል ስያሜ የሚያሰጠው ረጅም የውድቀት መንገድ ተጀመረ። የካርሎቪትስ ስምምነት በኦቶማን ኢምፓየር ስነ ልቦና ላይ ትልቅ ጠባሳ ጥሎ አለፈ። ለዘመናት የዓለም ኃያል መንግሥት የነበሩት ኦቶማኖች አሁን ለመጀመሪያ ጊዜ ራሳቸውን በመከላከል ላይ አገኙ። 18ኛው መቶ ክፍለ ዘመን በሁለት ተቃራኒ ስሜቶች የተሞላ ነበር። በአንድ በኩል ከጊዜ ወደ ጊዜ የጨመረ የመጣውን ወታደራዊና ዲፕሎማሲያዊ ሽንፈት፣ በሌላ በኩል ደግሞ የውስጥ ማሻያ ለማድረግ የተደረጉ የመጀመሪያ ሙከራዎችን ያካተተ ነበር። በዚህ ዘመን የኦቶማን ዋነኛ ጠላቶች አውስትሪያና በተለይም ከሰሜን በፍጥነት እየተስፋፋች የነበረችው ሩሲያ ነበሩ። የሩሲያ ዛሮች በተለይ ታላቁ ፒተርና ታላቋ ካትሪን ኦቶማኖችን ከጥቁር ባህር በማስወጣት ቁስጥንጥንያን በመያዝ የኦርቶዶክስ ክርስትና ማዕከልነቷን ለመመለስ ትልቅ ምኞት ነበራቸው። በ18ኛው መቶ ክፍለ ዘመን በተደረጉ ተከታታይ ጦርነቶች ኦቶማኖች በሩሲያ ላይ ከባድ ሽንፈቶችን አስተናግደዋል። በ1774ኛው የኩቹክ ካይናርጃ ስምምነት መሠረት ኦቶማኖች ክራይሚያን ለመጀመሪያ ጊዜ ሙስሊም የሆነ ግዛትን ነፃ እንድትሆን ለመፍቀድ የተገደዱ ሲሆን ሩሲያም ብዙም ሳይቆይ ግዛቷን ተቆጣጠረች። ሩሲያ በተጨማሪም በጥቁር ባህር ላይ የባህር ኃይል የማቋቋምና በኦቶማን ግዛት ውስጥ ያሉትን የኦርቶዶክስ ክርስቲያኖችን የመጠበቅ መብት አገኘች። ይህ መብት ሩሲያ በቀጣይነት በኦቶማን ውስጣዊ ጉዳዮች ላይ ጣልቃ እንድትገባ በር ከፈተላት። እነዚህ ተደጋጋሚ ሽንፈቶች በኦቶማን ኢምፓየር ውስጥ ያሉ አንዳንድ መሪዎች የግዛቱ ኋላ ቀሪነት ምን ያህል ጥልቅ እንደሆነ እንዲገነዘቡ አደረጋቸው። ይህ ግንዛቤ የቱሊፕ ዘመን ለአሌዴቭሪ 1718 1730 በመባል የሚታወቅ አዲስ የባህል መነቃቃት ፈጠረ። በሱልጣን አህመድ ሦስተኛ እና በታላቁ ቬዚሩ ዳማት ኢብራሂም ፓሻ መሪነት ኦቶማኖች ለመጀመሪያ ጊዜ የምዕራብ አውሮፓን ባህል፣ ኪነጥበብ እና ቴክኖሎጂ በግልጽ መመልከትና መቅዳት ጀመሩ። የመጀመሪያው የቱርክ ማተሚያ ቤት የተቋቋመው በዚህ ወቅት ሲሆን ኢስታንቡል በፈረንሳይ ስታይል በተሰሩ ቤተ መንግሥቶች፣ ፏፏቴዎች እና የቱሊፕ አትክልቶች አጌጠች። ነገር ግን ይህ የቅንጦትና የምዕራባውያን ተጽዕኖ ዘመን በወግ አጥባቂ የጄኒሰሪዎች አመፅ በህልቅ ተቋጨ። ትክክለኛ እና ስር ነቀል የማሻሻያ ሙከራዎች የጀመሩት በሱልጣን ሰሊም ሦስተኛ 1789-1797 ነበር። ሰሊም ሦስተኛ የፈረንሳይ አብዮት ሐሳቦች ተጽዕኖ ያሳደሩበት እና የግዛቱን ወታደራዊና አስተዳደራዊ ኋላ ቀርነት በደንብ የተረዳ መሪ ነበር። ኒዛም ኢጀዲድ በመባል የሚታወቅ አዲስ እና በአውሮፓ ስልት የሰለጠነ ጦር አቋቋመ። ዓላማው ቀስ በቀስ ይህንን አዲስ ጦር በማጠናከር በሙስና የተዘፈቁትን እና ለውጥ የማይፈልጉትን ጄኔሰሪዎች መተካት ነበር። በተጨማሪም በአስተዳደር፣ በግብርና፣ በትምህርት ሥርዓቱ ላይ ማሻሻያዎችን ለማድረግ ሞክሯል። ነገር ግን የሱ ጥረቶች በጄኔሰሪዎችና በሌሎች ወግ አጥባቂ ኃይሎች ከፍተኛ ተቃውሞ ገጠመው። በ1807 በተነሳው ዓመፅ ከሥልጣን ተወግዶ በቀጣዩ ዓመት ተገደለ።
የሰሊም ሦስተኛ የተገደለበት ዓመት ያስከተለው ትርምስ መሐሙድ ሁለተኛ 1808-1839 ወደ ሥልጣን እንዲመጣ መንገድ ከፈተ። መሐሙድ ሁለተኛ ከአጎቱ ከሰሊም ሦስተኛ ስህተት የተማረ ሲሆን ማሻሻያዎችን ተግባራዊ ለማድረግ የበለጠ ብልሃተኛና ጨካኝ ነበር። ለብዙ ዓመታት ሥልጣኑን ካጠናከረ በኋላ በ1826 አንድ ታሪካዊ እርምጃ ወሰደ። ቫካኢ ሃይርዬ የተባረከ ክስተት በመባል በሚታወቀው ቀን ለሱ ታማኝ የሆኑትን አዲሱን የመድፈኛ ጦር ተጠቅሞ የጄኒሰሪዎችን ሰፈር በመድፍ ደበደበ። ያመጹትን ጄኒሰሪዎች በሙሉ በኢስታንቡል ጎዳናዎች ላይ በማሳደድ ጨፍጨፋቸው። በዚህም ለ400 ዓመታት የኦቶማንን ታሪክ የቀረጹትን ነገር ግን በመጨረሻ ወደ እንቅፋትነት የተቀየሩትን ጄኒሰሪዎችን ከታሪክ መድረክ ላይ አስወገዳቸው። ይህ እርምጃ ለመሐሙድ ሁለተኛ ሰፊ የማሻሻያ ሥራዎችን እንዲያከናውን ዕድል ሰጠው። የጄኒሰሪዎችን ቦታ የሚተካ አዲስ በፕሩሺያ ስልት የሰለጠነ ጦር አቋቋመ። የፊውዳል የቲማር ሥርዓትን በመሻር የመንግሥት አስተዳደርን በቀጥታ በማዕከላዊ መንግሥት ስር አደረገ። ሚኒስቴር መሥሪያ ቤቶችን አቋቋመ። ዘመናዊ የፖስታ አገልግሎትን ጀመረና የመጀመሪያውን የኦቶማን ጋዜጣ አሳተመ። ሕዝብ ቆጠራ አካሄደ። የልብስ ሕግ በማውጣት ቱርባንን በፌስ ቀይ ቆብ በመተካት የመንግሥት ሠራተኞችን ገጽታ አዘመነ። የመሐሙድ ሁለተኛ ማሻሻያዎች የግዛቱን መሠረት ያናጉትን የቆዩ ተቋማትን በማጥፋት ለቀጣዩ የተሃድሶ ዘመን መሠረት ጥለዋል። ነገር ግን የመሐሙድ የግዛት ዘመን በውጫዊ ፈተናዎች የተሞላ ነበር። በ1821 የጀመረው የግሪክ የነጻነት ጦርነት በብሪታንያ በፈረንሳይና በሩሲያ ጣልቃ ገብነት ምክንያት በ1830 ግሪክ ነጻነቷን እንድታገኝ ያደረጋት። ይህ ክስተት በባልካን ያሉ ሌሎች ክርስቲያን ሕዝቦችም የራሳቸውን የነጻነት እንቅስቃሴ እንዲጀምሩ አበረታታቸው። ከዚህም በላይ የግብፅ ገዢ የነበረው መሐመድ አሊ ፓሻ እጅግ በጣም ኃያልና ምኞታም ከመሆኑ የተነሳ ለሱልጣኑ ትልቅ ስጋት ሆነ። መሐመድ አሊ ግብፅን በራሱ ጊዜ አዘምኖ ከኦቶማን ጦር የበለጠ ጠንካራ ጦር ገንብጦ ነበር። በ1830ዎቹ በሱልጣኑ ላይ በማመፅ ሶርያን ተቆጣጠረ። ጦሩም እስከ አናቶሊያ ድረስ ዘልቆ በመግባት ኢስታንቡልን አስፈራርጦ ነበር። መሐሙድ ሁለተኛ ግዛቱን ከመሐመድ አሊ ለማዳን የአውሮፓ ኃይሎችን እርዳታ ለመጠየቅ ተገደደ። ይህ ክስተት የኦቶማን ኢምፓየር የአውሮፓ የታመመ ሰው ወይም ሲክ ማን ኦፍ ዩሮፕ የሚለው ስያሜ እንዲያገኝ እና ዕጣ ፈንታው በአውሮፓ ታላላቅ መንግሥታት እጅ ላይ እንዲወድቅ አደረገው። መሐሙድ ሁለተኛን የተኩት ልጆቹ አብዱልመጂድ አንደኛ 1839 1861 እና አብዱል አዚዝ 1861 1876 የአባታቸውን የማሻያ መንገድ አስቀጠሉ። ይህ ዘመን ታንዚማት ወይም ዳግም ማደራጀት በመባል ይታወቃል። በ1839 የወጣው ጉልሃኔ ሀጥኢ ሸሪፍ ወይም የጽጌረዳ ክፍል ችቅሊትና በ1856 የወጣው ኢስላማት ፈርማኒ የታንዚማት ዘመን የማዕዘን ድንጋዮች ነበሩ። የታንዚማት ዋና ዓላማ ኦቶማኒዝም የሚባል አዲስ የማንነት ጽንሰ ሐሳብ መፍጠር ነበር። በዚህ ጽንሰ ሐሳብ መሠረት በግዛቱ ውስጥ የሚኖሩ ሁሉም ሕዝቦች ቱርኮች፣ አረቦች፣ ግሪኮች፣ አርመኖች፣ ስላቮች፣ አይሁቦች ሃይማኖታቸውና ዘራቸው ምንም ይሁን በሕግ ፊት እኩል የሆኑ ኦቶማን ዜጎች ናቸው። ይህ ጽንሰ ሐሳብ እየተፈሳ መጣ የነበረውን የብሔርተኝነት ስሜት በመቅጣት የግዛቱን አንድነት ለማስጠበቅ ታስቦ ነበር። በታንዚማት ዘመን በርካታ ማሻሻያዎች ተካሂደዋል። አዲስ የወንጀልና የንግድ ሕጎች ከፈረንሳይ የተቀዱ ወጡ። የትምህርት ሥርዓቱ ተስፋፋ። የመጀመሪያው ዩኒቨርሲቲ ተቋቋመ። የባቡር ሐዲዶችና የቴሌግራፍ መስመሮች ተዘረጉ። የአስተዳደር ሥርዓቱ የበለጠ ማዕከላዊና ቢሮክራሲያዊ ሆነ። ነገር ግን ታንዚማት በርካታ ችግሮች ነበሩበት። ማሻሻያዎቹ ሙሉ በሙሉ ተግባራዊ ያልሆኑም፣ በሙስናና በወግ አጥባቂዎች ተቃውሞ እንቅፋት ገጥሟቸዋል።
በተጨማሪም ለክርስቲያኖች የተሰጠው እኩልነት ብዙ ሙስሊሞችን ሲያስቆጣ፣ ክርስቲያን ብሔርተኞችን ግን አላረካቸውም። እነሱ የሚፈልጉት እኩልነትን ሳይሆን ሙሉ ነፃነትን ነበር። ከሁሉም በላይ ደግሞ ማሻሻያዎቹ የተደረጉት በከፍተኛ የውጭ ብድር በመሆኑ ግዛቱን ኢኮኖሚ በከፍተኛ ዕዳ ውስጥ ከተቱ። በ1853 በ1856 የተካሄደው የክራይሚያ ጦርነት ኦቶማኖች ከብሪታንያና ከፈረንሳይ ጋር በመተባበር ሩሲያን ያሸነፉበት ቢሆንም ጦርነቱ የግዛቱን የገንዘብ ችግር አባባሰው። በ1857 የኦቶማን መንግሥት ዕዳውን መክፈል አቅቶት ራሱን እንደከሰረ አወጀ። ይህ የኢኮኖሚ ውድቀትና በባልቃን የተቀሰቀሰው አዲስ ዓመፅ በ1876 ሱልጣን አብዱል አዚዝ ከሥልጣን እንዲወገድና እንዲገደል ምክንያት ሆነ። ከአጭር ጊዜ ትርምስ በኋላ አብዱል ሐሚድ ሁለተኛ በ1876 እስከ 1909 ወደ ሥልጣን መጣ። ወደ ሥልጣን የመጣው ወጣት ኦቶማኖች በተባሉ ተሐድሶ አራማጆች ግፊት ሲሆን እነሱም እንደ ምዕራቢያን አይነት ሕገ መንግሥታዊ ንጉሣዊ ሥርዓት እንዲመሠረት ይፈልግ ነበር። በ1876 አብዱል ሐሚድ በኦቶማን ታሪክ መጀመሪያውን ሕገ መንግሥትና ፓርላማ አጸደቀ። ነገር ግን ይህ የሊበራል ዘመን ብዙ አልቆየም። በ1877 እስከ 78 ከሩሲያ ጋር በተደረገው ጦርነት ኦቶማኖች ከባድ ሽንፈት አስተናግደው፣ ይህን ሽንፈት እንደ ምክንያት በመጠቀም አብዱል ሐሚድ በ1878 ፓርላማውን በትኖ ሕገ መንግሥቱን አገደ። ለሚቀጥሉት 30 ዓመታት በፈልጫጭ ቆራጭነትና በራሱ ፍጹም ሥልጣን ግዛቱን ገዛ። የኦቶማን ኢምፓየር የመጨረሻ ታላቅና አወዛጋቢ ሱልጣን ዘመን ተጀመረ። የሱልጣን አብዱል ሐሚድ ሁለተኛ የ33 ዓመታት የግዛት ዘመን በኦቶማን ታሪክ ውስጥ እጅግ በጣም አወዛጋቢ ከሆኑት አንዱ ነው። እሱ በአንድ በኩል ግዛቱን አንድ ላይ ለማቆየት የሞከረ ብልህ ፈላጭ ቆራጭ፣ በሌላ በኩል ደግሞ ተቃውሞን በጭካኔ ያፈነ ፓራኖይድ አምባገነን ተደርጎ ይገለጻል። የሱ ዘመን በሁለት ዋና ዋና ባህሪያት ይታወቃል። ፍጹም አምባገነናዊ አገዛዝ እና ሰፊ የዘመናዊነት ፕሮጀክቶች። ፓርላማውን ከበተነ በኋላ አብዱል ሐሚድ ሥልጣንን ሙሉ በሙሉ በራሱ እጅ አከማቸ። በይልዲዝ ቤተ መንግሥት ውስጥ ራሱን በማግለል በሰፊ የሰለላ መረብ እና በሳንሱር አማካኝነት ግዛቱን ተቆጣጠረ። ሊበራል ሐሳቦችንና ብሔርተኝነትን እንደ ትልቅ ስጋት በመቅጠር ማንኛውንም አይነት የፖለቲካ ተቃውሞ በኃይል ጨፈለቀ። ነገር ግን አብዱል ሐሚድ ከምዕራቡ ዓለም ቴክኖሎጂንና አስተዳደራዊ ዘዴዎችን በመውሰድ ግዛቱን ለማዘመን ቆርጦ ነበር። በሱ ዘመን የትምህርት ሥርዓቱ ከፍተኛ መስፋፋትን አሳይቷል። በሺዎች የሚቆጠሩ ትምህርት ቤቶች፣ ኮሌጆችና የሙያ ማሰልጠኛ ተቋማት ተከፍተዋል። የባቡር ሐዲድ ዝርጋታ፣ በተለይ ኢስታንቡልን ከባግዳድ ጋር የሚያገናኘው ዝነኛው የሂጃዝ የባቡር መስመር ተገንብቷል። የቴሌግራፍ መስመሮች በመላው ግዛቱ ተዘርግተው የመረጃ ልውውትን አፋጠኑ። የሰራዊቱና የባህር ኃይሉ ዘመናዊነት ቀጥሏል። በዋናነት በጀርመን ወታደራዊ አማካሪዎች እርዳታ አብዱል ሐሚድ የኦቶማኒዝም ጽንሰ ሐሳብ እንደከሸፈ በመገንዘብ የፓን ኢስላሚዝም የተባለ አዲስ ርዕዮተ ዓለም አስተዋወቀ። ዓላማውም በመላው ዓለም የሚገኙ ሙስሊሞችን ከኦቶማን ከሊፋ ጀርባ በማሰለፍ ከምዕራቢያን የቅኝ ግዛት ኃይሎች በተለይ ከብሪታንያ ጋር ለመወዳደር ነበር። ይህ ፖሊሲ በአረቡ ዓለምና በህንድ ሙስሊሞች ዘንድ የተወሰነ ድጋፍ ቢያገኝም በባልካን የተስፋፋ የነበረውን የክርስቲያን ብሔርተኝነትን ሊያስቆም አልቻለም። በሱ ዘመን የግዛት መሸርሸር ቀጥሏል። ሩሲያን በ1878 ጦርነት ከተሸነፈ በኋላ ኦቶማኖች ሰርቢያን፣ ሮማንያንና ሞንቴኔግሮን እንደ ነጻ ሀገርነት ዕውቅና ለመስጠት ተገደዱ። ቡልጋሪያም ራሷን የቻለች ርዕሰ መስተዳደር ሆነች። በ1881 ፈረንሳይ ቱኒዚያን፣ በ1882 ደግሞ ብሪታንያ ግብፅን ተቆጣጠሩ። የአብዱል ሐሚድ አገዛዝ ከገጠሙት ትልልቅ ፈተናዎች አንዱ የአርመን ጥያቄ ነበር። በአናቶሊያ ምስራቃዊ ክፍል ሊኖሩ የነበሩት አርመኖች የራስ ገዝ አስተዳደርና ማሻያ እንዲደረግላቸው መጠየቅ ጀመሩ። አብዱል ሐሚድ ይህንን እንቅስቃሴ እንደ ክህደት በመቁጠር በኃይል አፍነው በ1894 1896 በተከሰተውና የሐሚዲያን ጭፍጨፋ በመባል በሚታወቀው ሁከት በኦቶማን ኃይሎችና በኩርድ ጎሳዎች ከ100,000 እስከ 300,000 የሚገመቱ አርመኖች ተገለዋል። ይህ ክስተት በዓለም አቀፍ ደረጃ ከፍተኛ ውግዘትን ያስከተለ ሲሆን ደም አፋሳሹ ሱልጣን የሚል ስያሜ አትርፎለታል። የአብዱል ሐሚድ ጭቆና እየጨመረ በሄደ ቁጥር በድብቅ የሚንቀሳቀሱ የተቃውሞ ቡድኖችም እየተነካከሩ ሄዱ። ከነዚህ መካከል የአንድነትና የሂደት ኮሚቴ ኦፍ ዩኒየን ኤንድ ፕሮግሬስ CUP በመባል የሚታወቀውና የወጣት ቱርኮች፣
ያንግ ተርክስ በሚል ስያሜ የሚጠራው ቡድን ዋነኛው ነበር። እነዚህ በአብዛኛው በውጭ ሀገር የተማሩ ወጣት መኮንኖችና ምሁራን ሲሆኑ የ1876ቱን ሕገ መንግሥት እንደገና በማስፈን ግዛቱን ማዘመንና ማዳን ይፈልጉ ነበር። በ1908 በባልካን የሚገኙ በወጣት ቱርኮች የሚመሩ የሰራዊት ክፍሎች አመፁ በፍጥነት እየተስፋፋ በመምጣቱ እና ሱልጣኑ ሊቆጣጠረው ባለመቻሉ አብዱል ሐሚድ የ1876ቱን ሕገ መንግሥት እንደገና ለማስፈንና ፓርላማውን ለመጥራት ተገደደ። ይህ የወጣት ቱርኮች አብዮት በመላው ግዛቱ በታላቅ ደስታ የተከበለ ሲሆን ሙስሊሞች፣ ክርስቲያኖችና አይሁዶች በአንድነት ነጻነት፣ እኩልነት፣ ወንድማማኝነት እያሉ አደባባይ ወጥተው አክብረውታል። ነገር ግን ይህ የደስታ ዘመን አጭር ነበር። በሚቀጥለው ዓመት በ1909 ወግ አጥባቂ ኃይሎች በአብዱል ሐሚድ ድጋፍ መፈንቅለ መንግሥት ሞከሩ። ወጣት ቱርኮች ይህንን ሙከራ በኃይል በመጨፍለቅ ሱልጣን አብዱል ሐሚድን ከሥልጣን አውርደው በወንድሙ በመሐመድ አምስተኛ ተኩት። አብዱል ሐሚድ በቀሪው ሕይወቱ በቁም እስር እንዲቆይ ተዳረገ። ወጣት ቱርኮች ሥልጣኑን ከተቆጣጠሩ በኋላ የግዛቱን ችግሮች ለመፍታት ሞከሩ። ነገር ግን እነሱም ብዙ ፈተናዎች ገጠማቸው። በመካከላቸው የፖለቲካ ክፍፍል ተፈጠረ። የግዛቱን አንድነት ለማስጠበቅ ያራምዱት የነበረው የኦቶማኒዝም ፖሊሲ ከሸፈነ። ይባስ ብሎ የእነሱ አገዛዝ ይበልጥ ቱርክ ተኮር ተርኪሽ ናሽናሊስት እየሆነ ሲመጣ አረቦችንና ሌሎች ሙስሊም ያልሆኑ ሕዝቦችን ከግዛቱ አራቃቸው። በዚህ የውስጥ ትርምስ ወቅት የውጭ ጠላቶችም ዕድሉን ተጠቅመውበታል። በ1911-12 ኢጣሊያ ሊቢያን ወረረች። በ1912-13 በተካሄደው የባልካን ጦርነቶች የኦቶማን ኢምፓየር በአንድ ወቅት የገዛቸው የነበሩት በቡልጋሪያ፣ በሰርቢያ፣ በግሪክና በሞንቴኔግሮ ጥምረት ከባድ ሽንፈት አስተናገደ። በዚህ ጦርነት ኦቶማኖች አልባንያን፣ መኬዶንያንና ትሬስን ጨምሮ በአውሮፓ የቀራቸውን ግዛቶች በሙሉ ከኢስታንቡል ዙሪያ ካለ ትንሽ መሬት በስተቀር አጡ። ይህ አስከፊ ሽንፈት በወጣት ቱርኮች አመራር ላይ ትልቅ ለውጥ አመጣ። በ1913 በሦስቱ ፓሻዎች በሚባሉት የሚታወቁት ኤንቨር ፓሻ የጦር ሚኒስተር፣ ጠላት ፓሻ የውስጥ ጉዳይ ሚኒስተር እና ጀማል ፓሻ የባሕር ኃይል ሚኒስተር መፈንቅለ መንግሥት በማካሄድ ፍጹም ሥልጣኑን ተቆጣጠሩ። እነዚህ ሦስቱ ሰዎች እስከ አንደኛው የዓለም ጦርነት ፍጻሜ ድረስ የግዛቱን ዕጣ ፈንታ የሚወስኑ ፈላጭ ቆራጭ መሪዎች ሆኑ። በዚህ ወቅት ኢምፓየሩ በፖለቲካ አለመረጋጋት፣ በኢኮኖሚ ውድቀት እና በብሔርተኝነት ግጭቶች ተናውጦ ነበር። የአውሮፓ ታመመ ሰው የመጨረሻ እስትንፋሱን እየተነፈሰ ይመስል ነበር። እናም በአውሮፓ ውስጥ የጦርነት ነጋሪት ሲጎስም ሦስቱ ፓሻዎች የግዛቱን የጠፋውን ክብር ለማስመለስና የጠፉትን ግዛቶች መልሶ ለመቆጣጠር ይህንን እንደ አንድ የመጨረሻ ዕድል አድርገው ተመልከቱታል። በ1914 አውሮፓ ወደ አንደኛው የዓለም ጦርነት ስትገባ የኦቶማን ኢምፓየር ዕጣ ፈንታውን ከጀርመንና ከማዕከላዊ ኃይሎች ጋር በማስተሳሰር ወደ ታሪክ ታላቁና የመጨረሻው እልቂት ገባ። አንደኛው የዓለም ጦርነት ሲቀሰቀስ የኦቶማን ኢምፓየር መጀመሪያ ላይ ገለልተኛ ለመሆን ሞክሮ ነበር። ነገር ግን የወጣት ቱርኮች መሪ የነበረው ኤኑረር ፓሻ ጀርመን ጦርነቱን እንደምታሸንፍና ከእሷ ጋር በመተባበር የጠፉትን ግዛቶች በተለይ በባልካንና በካውካሰስ ያሉትን ማስመለስ እንደሚቻል ያምን ነበር። በጥቅምት 1914 በጀርመን ተጽዕኖ ስር የነበሩት የኦቶማን የጦር መርከቦች የሩሲያን የጥቁር ባህር ወደቦች በድንገት ደበደቡ። ይህ ድርጊት ሩሲያና አጋሮቿ ብሪታንያና ፈረንሳይ በኦቶማን ኢምፓየር ላይ ጦርነት እንዲያውጁ አስገደዳቸው። የኦቶማን ኢምፓየር በአራት ዋና ዋና ግንባሮች ላይ ተዋግቷል። አንደኛው የካውካሰስ ግንባር ከሩሲያ ጋር የተደረገው ጦርነት። ኤንቨር ፓሻ በ1914-15 ክረምት ላይ በሳሪካምሽ ጦርነት ላይ ጦሩን በመምራት ከባድ ሽንፈት አስተናግዷል። በአስቸጋሪው ቅዝቃዜና በሩሲያ ጥቃት ምክንያት ከ90,000 በላይ የኦቶማን ወታደሮች ሞተዋል። ሁለተኛው የሜሶፖታሚያ ግንባር ከብሪታንያ ጋር በዛሬዋ ኢራቅ ግዛት ላይ የተደረገው ጦርነት። መጀመሪያ ላይ ኦቶማኖች በ1916 በኩት አልአማራ ከበባ ላይ የብሪታንያን ጦር አስገድደው እጅ እንዲሰጥ በማድረግ ትልቅ ድል አስመዝግበው ነበር። ነገር ግን በኋላ ላይ ብሪታንያ እንደገና በማጥቃት በ1917 ባግዳድን ተቆጣጠረች። የሲናና የፍልስጤም ግንባር ከብሪታንያና ከአረብ አማጻኞች ጋር የተደረገው ጦርነት። የኦቶማን ጦር የሱዌዝ ካናልን ለመቆጣጠር ያደረገው ሙከራ ከሽፏል። አራተኛው የጋሊፖሊ ግንባር ዳርዳኔልስ
ይህ ግንባር በጦርነት ውስጥ የኦቶማን ትልቁ ድል የተመዘገበበት ነው። በ1915 የአሊያንስ ኃይሎች በዋናነት ብሪታንያ፣ አውስትራሊያ፣ ኒውዚላንድና ፈረንሳይ የዳርዳነልስ ኒአር ወሽፍ በመቆጣጠር ኢስታንቡልን ለመያዝና ሩሲያን ለመርዳት ግዙፍ ወረራ አካሄዱ። የኦቶማን ጦር በሙስጠፋ ከማል ለወደፊቱ አታቱርክ መሪነት ላይ ለ8 ወራት የዘለቀው ደም አፋሳሽ ውጊያ ውስጥ ጀግንነት የተሞላበትን መከላከያ ያደረጉ። የአሊያንስ ኃይሎች ከባድ ኪሳራ ከደረሰባቸው በኋላ ለማፈግፈግ ተገደዱ። የጋሊፖሊ ድል ለኦቶማኖች ትልቅ የሞራል የሰጠ ሲሆን የሙስጠፋ ከማልን ስም እንደ ብሔራዊ ጀግና እንዲታወቅ አድርጎታል። በጦርነቱ ትርምስ ውስጥ የወጣት ቱርኮች መንግሥት በታሪክ ውስጥ እጅግ በጣም አሰቃቂ ከሆኑት ክስተቶች አንዱን ፈጸመ። የካውካሰስ ግንባር ላይ የደረሰውን ሽንፈት ተከትሎ መንግሥት በምስራቅ አናጦሊያ ይኖሩ የነበሩትን አርመኖች ከሩሲያ ጋር በመተባበር እንደከዷቸው ከሰሳቸው። በሚያዝያ 1915 የጣላት ፓሻ መንግሥት በግዛት ውስጥ የሚገኙትን አርመኖች በሙሉ ከቤታቸው በኃይል በማፈናቀል ወደ ሶሪያ በረሃ በእግር እንዲጓዙ አዘዘ። ይህ ክስተት የአርመን የዘር ማጥፋት ወይንም አርሜኒያን ጄኖሳይድ በመባል ይታወቃል። በማፈናቀሉ ወቅት በመቶ ሺዎች የሚቆጠሩ አርመኖች በረሃብ፣ በውሃ ጥም፣ በበሽታና በኦቶማን ወታደሮችና በኩርድ ቡድኖች በተፈጸመባቸው ጭፍጨፋ ሙተዋል። በታሪክ ተመራማሪዎች ግምት መሠረት ከ1 እስከ 1.5 ሚሊዮን የሚሆኑ አርመኖች በዚህ የዘር ማጥፋት ሕይወታቸውን አጥተዋል። ይህ ክስተት በኦቶማን ኢምፓየር የመጨረሻ ቀናት ላይ ጥቁር ጠባሳ ጥሎ ያለፈ ሲሆን እስከዛሬ ድረስ በቱርክ መንግሥትና በዓለም አቀፉ ማኅበረሰብ መካከል አከራካሪ ጉዳይ ሆኖ ቀጥሏል። በተመሳሳይ ጊዜ በደቡብ ብሪታንያ የአረብ ብሔርተኝነትን በማበረታታት በኦቶማኖች ላይ ዓመፅ እንዲጀምሩ አደረገች። በብሪታንያዊው መኮንን ቲኢ ሎሬንስ ወይንም የአረቢያው ሎሬንስ ድጋፍ የመካው ሸሪፍ ሁሴን ቢን አሊ በ1916 ታላቁ የአረብ ዓመፅን አወጀ። የአረብ አማጽያን የኦቶማንን ጦር በሽምቅ ውጊያ በማጥቃት እና የሂጃዝን የባቡር መስመር በማበላሸት ለብሪታንያ ጦር መሐፍን መስት ትልቅ እገዛ አድርገዋል። በ1917 ሩሲያ ከአብዮት በኋላ ከጦርነቱ ወጣች። ነገር ግን የአሜሪካ ወደ ጦርነቱ መግባት የማዕከላዊ ኃይሎችን ዕጣ ፈንታ ወሰነው። በ1918 የኦቶማን ጦር በሁሉም ግንባሮች ላይ የተሸነፈና የተበታተነ ነበር። የብሪታንያ ጦር ፍልስጤምንና ሶሪያን በመቆጣጠር ደማስቆ ገባ። በባልካን ግንባር ላይ የነበረው የኦቶማን ጦርም ተሸነፈ። በሽንፈት አፋፍ ላይ የሦስቱ ፓሻዎች ከሀገር ሸሹ። አዲሱ የኦቶማን መንግሥት በጥቅምት 30 1998 የሙድሮስን የጦር ማቆም ስምምነት ፈረመ። ይህ ስምምነት የኦቶማንን አኔቭ ኦርን እጅ መስጠትን የሚያመለክት ሲሆን ለአሊያንስ ኃይሎች የኦቶማንን ግዛት በሙሉ እንደፈለጉ መቆጣጠር መብት ሰጣቸው። ብዙም ሳይቆይ የብሪታንያ፣ የፈረንሳይ፣ የኢጣሊያና የግሪክ ጦሮች ኢስታንቡልንና ሌሎች የአናጦሊያ ቁልፍ ቦታዎች ተቆጣጠሩ። ለ60 ዓመት የዘለቀው ዓለምን ያስደመመውና ያስፈራው ታላቁ የኦቶማን ኢምፓየር በተግባር አብልቶለት ነበር። ሱልጣኑ በኢስታንቡል በአሊያንስ ቁጥጥር ስር ያለ አሻንጉሊት ሆነ። የአናቶሊያ ሕዝብ በውርደት በሽንፈትና በውጭ ወረራ ስር ወደቀ። ነገር ግን ከአመድ ውስጥ አንድ አዲስ ኃይል ብቅ ማለት ጀመረ። የጋሊፖሊ ጀግና የነበረው ሙስጠፋ ከማል ይህንን ውርደት ለመቀበል ፈቃደኛ አልነበረም። ወደ አናቶሊያ መጓዙኑ የቱርክን ሕዝብ ከውጭ ወረራና ከአሻንጉሊው ሱልጣን መንግሥት ላይ እንዲያመጽ ማደራጀት ጀመረ። የቱርክ የነጻነት ጦርነት ተጀመረ። ይህ ጦርነት የኦቶማንን ኢምፓየር ፍርሳትን በማጽዳት በቦታው አዲስ ዘመናዊና ሴኩላር የሆነችውን የቱርክ ሪፐብሊክን የሚመሠረት ነበር። የዓለም ታሪክ ቅርስና ዘመናዊ ግንኙነት የኦቶማን ኢምፓየር ውድቀት የዓለምን የፖለቲካ ካርታ ሙሉ በሙሉ ለወጠው። የመካከለኛው ምስራቅ ዘመናዊ ድንበሮች በአብዛኛው የተሰመሩት በብሪታንያና በፈረንሳይ በሳይክስ-ፒኮት ስምምነት መሠረት ሲሆን ይህ የዘፈቀደ የድንበር አሰማመር እስከ ዛሬ ድረስ በክልሉ ለሚታዩት ግጭቶችና አለመረጋጋቶች አንዱ ምክንያት ነው። የባልካን ሀገራት ነፃነታቸውን አገኙ። ነገር ግን በክልሉ ውስጥ ያሉ የብሔር ግጭቶች ቀጥለዋል። የኦቶማን ኢምፓየር ቅርስ ግን ከፖለቲካዊ ድንበሮች በላይ ነው። በስነ ሕንፃ እንደ ሱሌማንዬ እና ሰሊምዬ መስጊዶች ያሉ፣ በሙዚቃ፣ በምግብ ከባክላቫ እስከ ኬባብ እና በአስተዳደር ሥርዓት ላይ ትልቅ አሻራ ጥሎ አልፏል። የኢምፓየሩ ለዘመናት የበርካታ ሃይማኖቶችና ባህሎች መኖሪያ የነበረ ሲሆን የሚሌት ሥርዓቱ የተለያዩ ሃይማኖታዊ ማኅበረሰቦች የራሳቸውን ሕግና ባህል ይዘው እንዲኖሩ አስችሏቸው ነበር። ዛሬ የኦቶማን ታሪክ በቱርክ ውስጥ እና በቀድሞ ግዛቶች ውስጥ በኩራት እና በናፍቆት ይታወሳል። የቱርክ መንግሥት የኦቶማንን ባህላዊና ፖለቲካዊ ተጽዕኖ በኒዮ ኦቶማኒዝም ፖሊሲው አማካኝነት እንደገና ለማንሰራራት ይሞክራል። እንደ ማግኒፊሰንት ሴንቸሪ፣ ሙክቴሻም ዩዝዩል ያሉ የቴሌቪዥን ድራማዎች በመላው ዓለም
በሚሊዮኖች የሚቆጠሩ ተመልካቾችን በማግኘት የኦቶማንን ታሪክና ባህል እንደገና እንዲታወቅ አድርገዋል። አዲሷ የቱርክ ሪፐብሊክ የተመሠረተችው በኦቶማን ኢምፓየር ፍርስራሽ ላይ ሲሆን የዛሬዋ ቱርክ ማንነት ከዚህ ታላቅና ውስብ ሆነው ታሪክ ጋር በማይነጣጠል ሁኔታ የተቆራኘ ነው። የኢስታንቡል ከተማ ዛሬም ድረስ የሁለት ኢምፓየሮች ታላቅነት ምስክር ሆና ቆማለች። የኦቶማን ኢምፓየር ታሪክ ከትንሽ የድንበር ቤይሊክነት ተነስቶ የሦስት ሀገራትን ዕጣ ፈንታ ለ600 ዓመታት የወሰነ ታላቅ ሥልጣኔ ነው። እሱ የምኞት፣ የድል፣ የግርማ ሞገስና የፈጠራ ታሪክ ነው። ግን ደግሞ የጭካኔ፣ የውድቀት፣ የውስጥ ሽኩቻ እና በመጨረሻም የሚያሳዝን ፍጻሜ ታሪክ ነው። የኦቶማኖች ውርስ በገነቡት ከተሞች፣ ባወጧቸው ሕጎች እና በቀድሞ ግዛቶቹ በተፈጠሩት ዘመናዊ ሀገራት ውስጥ ሕያው ሆኖ ይኖራል። ይህ ታሪክ ዛሬም ድረስ ዓለማችንን የሚቀርጹትን የፖለቲካ፣ የባህል እና የሃይማኖት ኃይሎችን ለመረዳት ወሳኝ ነው። የኦቶማን ኢምፓየር መንፈስ በኢስታንቡል ሚናራቶች እና በባልካን ድልድዮች ላይ እንደተላ ሆኖ ስለ ኃይል ጊዜያዊነትና ስለ ታሪክ የማይለወጥ ጉዞ በዝምታ ይመሰክራል።